እንግዲህ አንደኛ የሚኒሶታ የዲሞክራት ስቴት ነው በጣም ለረዥም ጊዜ ማለት ነው። እና ለምሳሌ የሬገን አድሚኒስትሬሽን ሲወዳደር የካሊፎርኒያ ገቨርነር ነበር ሬጋን። ሚኒሶታን ብቻ ነው ማሸነፍ ያልቻለው የሪፐብሊካን ፓርቲ ነው። እና ከዛ ጊዜ ጀምሮ ሚኒሶታ ኮንቲኒየስሊ ዲሞክራት እየሆነ ነው የመጣው፣ ወይም የዲሞክራት ፓርቲን እየመረጠ ነው የመጣው እና በጣም ተቀባይነት ያለውን የሬገን አድሚኒስትሬሽን ሳይቀር ሪጀክት ያደረገ ነው። ይሄ አንድ እንግዲህ በሪፐብሊካን እይታ ሙሉ ለሙሉ ብሉ በሚባል ደረጃ ኮንቲኒየስሊ እየመረጠ ያለ ነው። ስቴት ዋይዝ እንደዚህ አይነት ስትራክቸር ያለውም ስቴቱን አይተሹ ከሆነ በአብዛኛው ዲስፐርስድ ሆኖ የሚኖረው ማህበረሰብ ገበሬ ነው እና የሪፐብሊካን ደጋፊ ነው። ግን የፖፕሌሽን ዋይዝ ደግሞ በአብዛኛው ፖፕሌሽን ያለው ከተሞች አካባቢ ነው እና ከተሞች አካባቢ በአብዛኛው የተማረ ነው። ትዊን ሲቲስ የሚባሉት ሁለቱ ከተሞች ሴንት ፖል እና ሚኒያፖሊስ ደግሞ ቅይጥ ማህበረሰብ የሚበዛበት ነው። ሶማሌዎችን ጨምሮ ሞንጎች፣ የተለያዩ የኢትዮጵያም ኮሚኒቲ ትልቅ የሚባለው ምናልባት የሶማሌ ኮሚኒቲ ውስጥ ቀላል የማይባል ኢትዮጵያ ያለ ዜግነት ኢትዮጵያ የሆነው ወይም በትውልድ ኢትዮጵያ የሆነው ግን በማንነታቸው ሶማሌ የሆኑና እነዚህን ሁሉ ከደመርሽ ወደ አሜሪካ ውስጥ ካሉ ስቴቶች በጠቅላላ 3ኛ ደረጃ ያስቀምጠዋል በስቴት ዲፓርትመንት ዘገባ መሰረት። ከዴምቪ ኤሪያ አጠቃላይ እነዚህም እንደ አንድ ስቴት ብንቆጥራቸው ምንም እንኳን 3 ስቴት ቢሆኑም ዴምቪ አካባቢው አንደኛ የኢትዮጵያ ኮሚኒቲ ያለበት ነው። ከዛ ካሊፎርኒያ፣ ከዛ ሚኒሶታ ነው የሚሆነው። እንግዲህ ቅድም ያልኩሽንም ነባራዊ ሁኔታ ከግንዛቤ ማለትም ቀላል የማይባል የኢትዮጵያ የሶማሌ ኮሚኒቲዎችንም እዛ ውስጥ ቀጠሽ ማለት ነው። በአሜሪካን ፖለቲካ ውስጥ እንግዲህ ይህን ያህል ሲግኒፊካንት የሚባሉ ትልልቅ ሰዎችን በማፍራት ባይታወቅም ግን ቢዝነስ ዋይዝ ፎርቹን 100 ካምፓኒዎች ከማንኛውም ስቴት በፕሮፖርሽን ደረጃ ከጂኦግራፊካል ሳይዙን እና የፖፕሌሽን ዴንሲቲ ሳይዙን ስትመለከቺ ፎርቹን 100 ካምፓኒዎችን በማምረት ሚኒሶታ ከፍተኛውን ድርሻ ይይዛል። እንደ ታርጌት እዚህ ነው፣ ዩኤስ ባንክ እዚህ ያለ፣ ዌልስ ፋርጎ ሁለተኛ ትልቁ ብራንቹ ሚኒሶታ ነው። ሜድትሮኒክ ይሄ በዓለማችን ላይ ካለ ትልቁ የሜዲካል አምራች ድርጅት መካከል አንድ ነው። ሌሎች በጣም ብዙ የምጠቅሻቸው ካምፓኒዎች እዚህ አካባቢ ቤዛቸውን አድርገዋል ማለት ነው። እና ይሄን ስትመለከቺ የቢዝነስ ኢንቫይሮንመንቱ አንተርፕረነር የሚባል ነው። በኤጁኬሽንም ሌቨል በሃይስኩል ከታች ባሉት ኤጁኬሽን ሌቨል ኮንሲስተንትሊ ሚኒሶታ ብዙ የሚባሉ ገና ደረጃ የደረሱ ተማሪዎችን ያፈራ ነው። ኔሽን ዋይድም ባለ የፕሮዳክሽን ሌቨል ለምሳሌ በሪዲንግ ኤፊሽንሲ ካፓሲቲያቸው እንደገና ደግሞ በማት ችሎታቸው የተለያዩ መለኪያዎችን ስቶች ሚኒሶታ ራንኩ በጣም ከፍተኛ ነው። የህዝቡን ጠቅላላ ሁኔታ ደግሞ ተመልክተሽ ካለ የፖፕሌሽን ዴንሲቲ አሁንም በሬሽዮ ስታዩ ወደ 8ኛ ደረጃ የሚቀመጥ ነው በአሜሪካ ዌል ኤጁኬትድ ፖፕሌሽን ባለበት ሂደት ውስጥ ማለት ነው። የዚህ ደግሞ ኮንሰንትሬት ያደረገው ከተሞች መካከል ብዙ ህዝብ ያለበት አካባቢ ማለት ነው። የህዝቡም ሁኔታ በአብዛኛው ከስካንዲኔቪያን ሀገሮች የተሰደደ ነው። ሞስት ሚኒሶታ ዋይት ነው ብትወስጁ ወደ 87% አካባቢ የዋይት ማጆሪቲ ያለበት ነው። ከዛ አነስተኛ ነው ሌላው። ግን እነዚህ ከስካንዲኔቪያን አካባቢ ከጀርመን፣ ከስዊድን፣ ኖርዌጂያን ናቸው። አንደኛ እዛም አካባቢ ብርድ ስለነበረ ወይም ብርድ ስለሆነ ከዛም አንጻር ወደዚህ እንደተሰደዱ ይገመታል እና በአብዛኛው ከዚህ ከፕሮቴስታንት ሪሊጅን ጋር ተያይዞ የተሰደዱ ናቸው። እዛ አካባቢ ካቶሊክ የደረሰባቸውን ተጽዕኖና ግፊያ በመቋቋም ወይም በመቃወም ወደዚህ መጥተው ሚኒሶታ ላይ የሰፈሩ ሰዎች ናቸው እና ለስደተኞች በተለይ ከሃይማኖት አንጻር ከፖለቲካ ፐርሲኪሽን አንጻር ትልቅ ድጋፍ ያደርጋሉ። ለዚህ ነው የሶማሊንም ኮሚኒቲ ለመቀበል ከመጀመሪያው ዝግጁ የሆኑት። እዚህም ሲሰፍር ብዙ ኦፖርቹኒቲዎችን ስቴቱ ለመስጠት የፈቀደና ሪሴትልመንቱ ላይ ትልቅ ተዋናይ የሆነው ማለት ነው። በተለይ የናይንቲዎቹ የሪፊውጂ ሪሴትልመንት ፕሮግራሞች ውስጥ ሶማሌ እና ኢትዮጵያኖች በአብዛኛው ወደዚህ አካባቢ መጥተው የሰፈሩበት ምክንያት የሚኒሶታ አምሮለው ስቴቱን ዊሊንግ ስለሆነ ከስቴቱ ኔቸር አንጻር ነው። እንግዲህ ይሄ አንደኛው የሪፐብሊካን ትኩረት ለምን እዚህ ጋር ነው። የትራምፕ አድሚኒስትሬሽን ብዙ ናቸው እንግዲህ አንድ የምትይው አይደለም። የመጀመሪያው የፕሬዚዳንት ትራምፕን ባህሪንም በአግባቡ ማየት ያስፈልጋል። ፕሬዚዳንት ትራምፕ ቪንዲክቲቭ አይነት ኔቸር ነው ያለው።
በጣም መበቀል ይወዳል ሰዎችን። የተተናኮሱትን ሰዎች አይለቃቸውም። የሚጠላቸውን ሰዎች ለማዋረድ እና በተከታታይ ደግሞ በመርሳት አይደለም፣ ተከታታይ ለማዋረድ የሚፈልግ ሰው ነው። ለምሳሌ ፕሬዚዳንት ባይደንን እንግዲህ ከሶኛል፣ አዋርዶኛል፣ እሱ ነው ፕሮስኪዩት ያደረገኝ ብሎ ያምናል። በፕሬዚዳንት ባይደን ተርም ብዙ እንግልት ደርሶበታል ያለምንም ጥርጥር። አንዳንዶቻችን በዛ ደረጃ ባይሆን እንመኛለን፣ ደግሞ ፌር ነው የሚሉ አሉ። እንግዲህ ይሄ የሰዎች እይታ ነው። የትራምፕ እና ቤተሰቦቹ በባይደን አድሚኒስትሬሽን ግን ብዙ ስቃይ ደርሶባቸዋል። ከዛ አንጻር ባይደን ሊወሰዳቸው ፕሬዚዳንታዊ የማይመስሉ እርምጃዎች አሉ። ለምሳሌ ፌም ኦፍ ፕሬዚዳንት ዋኩን ካየሽ ዋይት ሀውስ ላይ ባይደንን በእስክሪብቶ ነው የመሰለው፣ ወይም እዚህ አውቶ ፔን በሚባለው ማለት ነው። ከዛ ደግሞ ከታች የተጻፉ ፕላካርዶች አሉ። እዛ ላይ ስለ ባይደን የሰፈረው ነገር ስታነቢ ስትመለከቱ ሪሊ ዋይት ሀውስ ላይ በፕሬዚዳንት ደረጃ ይሄ ይከሰታል ያለሽ። እንግዲህ አሁን ካንሰር ህመምተኛ ነው፣ በኪሞቴራፒ ያለ ሰው ነው ባይደን እና ስለሱ ካንሰር ሲናገር ራሱ አሽፎበታል ከነ አክሽኑ ማለት ነው፣ በአክሽን ደረጃ ማሳየት። ይሄን ስትመለከች ቪንዲክቲቭ ኔቸርነቱ ያለሽ እና ፕሬዚዳንቱ የሚወስዳቸው እርምጃዎች ከእሱም ፐርሶናሊቲ የሚመነጩ መሆናቸውን ማወቅ ያስፈልጋል። ለምንድን ነው ያነሳሁት? በሁለት መሰረታዊ ነገር። አንደኛ የሃሪስ ቫይስ ፕሬዚዳንት የሚኒሶታ ገቨርነር ነው ቲም ዋልትስ። እና እንግዲህ በካምፔን ወቅት ዊርዶ ወይም ዊርድስ ቱ ዊርድስ ብሎ ለሆነ ለሳምንትና ለወራት ይሄ ዊርዶ የሚባለው ኮንሰርት በጣም ወጥቶ ነበር። ሁለቱ ዊርዶዎች ማለት ጄዲ ቫንስ ኤንድ ትራምፕን ማለት ነው። እና እሱ የፈጠራት ቃላት እሱን ካውንተር ለማድረግ ብዙ ካምፔን አድርገዋል። ጥሩ የካምፔን ወርድ ነበረ ወይም ፍሬዝ ነበረ። እና ከዚህ አንጻር ከቲም ዋልትስ ጋር ያለው ግንኙነት ነው። ሁለተኛው የኢላን ኦመር ነው። እንግዲህ ከመጀመሪያው ተርም ጀምሮ ለምሳሌ የኢላን ኦመር የካምፔን ስሎጋንን ከተመለከትሽው ሴንደር ባክ ነው የሚለው እና ግን እሷ ሴንደር ባክ ቱ ኮንግረስ ነው ያለችው። እንግዲህ ይሄን ሴንደር ባክ የሚለውን የወሰደችው ከትራምፕ ቃል ነው፣ ወደ አገርሽን መልስሻለን ከሚለው። ይሄ የመጀመሪያው ተርም ላይ 2018 ላይ ሲመጣ ከተናገረው ፒክ የተደረገ ነው። ስለዚህ አሁን ላይ ከእንደገና ሲመለስም ከኢላን ኦመር ጋር ያለውን ፍትጊያ ቀጥሎበታል። እንግዲህ በአብዛኛው ትራምፕ ሲያጠቃ የቡሊ አይነት ኔቸር አለው። አይተሽ ከሆነ እንግዲህ ወይ ውፍረት ካለሽ በውፍረትሽ ነው ያጠቃሽ፣ መልከ ጥፉ ናቸው ብሎ የሚያስባቸውን በመልከ ጥፉነታቸው ነው፣ በአክሰንታቸው ኦር ደግሞ በመጡበት አካባቢ ነው። ስለዚህ እሷ ብዙ ሊያዋርዳት የሚችለው ማንነቷ ነው ብሎ ስላሰበ ከሶማሌ ጋር አያይዞታል። ሌላኛው ፊዲንግ ዘ ችልድረን የሚባል በኮቪድ ሰዓት በትራምፕ አድሚኒስትሬሽን ሰዓት ነው። እንግዲህ ተመልከች፣ በኮቪድ ሰዓት የነበረ ትልቅ ፈንዲንግ ነበር። ይሄ ኮቪድ እንግዲህ አንዱ ካመጣው ልጆች ከትምህርት ከቤታቸው ሆኖ እንዲማሩ ነው። አሜሪካ ውስጥ ያለው የስኩሊንግ ሲስተም ብቻ አይደለም፣ ተማሪዎች የሚመገቡበት ነው። በድህነት ውስጥ ያሉ ተማሪዎች ትምህርት ቤት ሄደው ነው ምግባቸውን የሚያገኙት። ስለዚህ ኮቪድ ሲመጣ ሁሉም ከቤታቸው ነው መማር የጀመሩት። ያ ምን ፈጠረ? ቤተሰቦቻቸው ላይ በርደን ፈጠረ። ከዚህ በፊት ትምህርት ቤቱ የሚያቀርብላቸው ምግብ አሁን ወላጆቻቸው የማቅረብ ግዴታ መጣባቸው። ምንም አይነት የኢንካም መጨመር የለም፣ አዲሽናል ኢንካም ያገኙት የለም። ግን አሁን አዲሽናል በርደን ኮቪድ አምጥቶባቸዋል። ስለዚህ ለዛ ፕሮጀክት የፌዴራል መንግስት እስከ $300 ሚሊዮን አካባቢ መድቦ ኦርጋናይዜሽኖች፣ ሲቪክ ኦርጋናይዜሽኖች ሊሆኑ ይችላሉ፣ ሬስቶራንቶች፣ ሆቴሎች ከተማ ላይ ያሉ ለእነዚህ ድሃ ወይም ደግሞ ዝቅተኛው ደረጃ የሚገኙ የኮሚኒቲ ልጆች በየቤታቸው ወይም አንድ ቦታ እየሄዱ ያን ምግብ ፕሮቫይድ እንዲያደርጉ ነው ፊዲንግ ዘ ችልድረን የሚባለው ፕሮጀክት። እንግዲህ ይሄን የፌዴራል መንግስቱ ሲያመጣ እዚህ አካባቢ በደንብ የተደራጀ ኃይል አልነበረም። ጥቂት የተደራጁ የዚህ አካባቢ ነጮች ናቸው አንዳንዶቹ። ከላይ ያሉት የሲስተሙን ክፍተት ተመለከቱ፣ ሊበላበት የሚችል መሆኑን ተመለከቱ። በአብዛኛው ታች ክላስ ያለው ደግሞ እንግዲህ መጤው ነው፣ ኢትዮጵያዊ፣ ሶማሌው፣ ሞንጉ እነዚህ ነው። ስለዚህ ከዛ አካባቢ ያሉትን ሰዎች ነው ያደራጁት እና በአብዛኛው ደፍሮ የገቡት በተከፈተ በር ላይ የሶማሌ ኮሚኒቲዎች ናቸው። ስለዚህ እነሱ ምን አደረጉ? በጣም በሚያሳዝን ሁኔታ በትራምፕ አድሚኒስትሬሽን የተፈጠረ ነው ይሄ። አሁንም ልጆችን ፋብሪኬት ማድረግ ጀመሩ። ኮምፒውተር ውስጥ ይከታሉ። ለምሳሌ አንድ ካውንቲ ሄኒፐን ካውንቲ ውስጥ ስቴቱ የሚያውቀው የተማሪዎች መጠን 3000 ሊሆን ይችላል። እነሱ በኮምፒውተር 7000፣ 8000፣ 10000፣ 20000 እያደረጉ ፕሮዲውስ ያደረጉና
ከዛ ለነዛ ሁሉ ምግብ እየሰጠን ነው ብለው ገንዘቡን መውሰድ ጀመሩና በዚህ እስከ 250 ሚሊዮን ብር ተወስዷል። ግን እስከ 250 ሚሊዮን ዶላር ተወስዷል ማለት 250 ሚሊዮን ዶላሩ ተበልቷል ማለት አይደለም። አንደኛ እያንዳንዱ ገንዘብ ከመንግስት የወሰዱ ስለሆነ ታክስ ይከፍሉበታል። ስለዚህ ወይዘር አጭበረበሩበትም አላጭበረበሩበትም ኪሳቸው የገባውን ገንዘብ ታክስ ከፍለውበታል። ሁለተኛ እቃ ገዝተውበታል። በቂ ላይሆን ይችላል። ለ3,000 የሚገዛውን ሜይ ቢ እነሱ አሳንሰው ገዝተው ሊሆን ይችላል። ግን ስቲል ሁሉም ገንዘብ የተበላ አይደለም ለማለት ነው። ከዚህ ምን ያህሉ ነው የተበላው ቢዶን ነው። አንዳንዶቹ ግን በጣም ከፍተኛ ገንዘብ ስለመጣላቸው ላቪሽ የሆኑ ለግዠሪየስ የሆኑ አይተሞችን ገዝተዋል። ይሄ አይን ውስጥ እንዲገቡ ለኢንቨስቲጌሽን በግልጽ የተጋለጡ እንዲሆኑ አድርጓቸዋል። እንግዲህ ይሄ በአብዛኛው ኢትዮጵያ ብቻ አይደለም። በአብዛኛው ከነዚህ ከድህነት የመጣ ማህበረሰብ ድንገተኛ ሀብት ሲያገኝ ወዲያው ወደ ኢንቨስትመንት አይሄድም። ምክንያቱም እውቀት የለውም። ያለ እውቀት ነው እነዚህ ገንዘቦች የመጡት እና ኦንሊ ቲንግ የሚያውቁት ለግዠሪየስ ካር መግዛት ሊሆን ይችላል ወይ ትልቅ ማያስፈልጋቸውን ማሲቭ የሆነ የ1 ሚሊዮን የ500,000 ብር ቤት መግዛት ይሆናል። ይሄ እይታ ውስጥ ከቷቸዋል። ኢንቨስትመንት ማሲቭሊ እንዲጀምር ኢንቨስቲጌሽን እንዲጀመር አድርገዋል። በባይደን አድሚኒስትሬሽን ነው ኢንቨስቲጌሽኖቹ ፕሮባብሊ የትራምፕ መጨረሻ እና ባይደን መጀመሪያ ላይ የተጀመረው፣ ግን ባይደን ነው በአብዛኛው ይሄን ነገር ያገኘው ማለት ነው። ባይደን አድሚኒስትሬሽን ነው ፕሮስኪዩት ያደርጋቸው። እዚህ የትራምፕ አድሚኒስትሬሽን ሲመጣ የዚህ የፍራውዱ ሂደት ኢንቨስቲጌት ተደርጎ አልተጠናቀቀም ነበረ፣ ገና የተጀመረ ነበረ። እዛ ላይ ነው የገቡበት። ስለዚህ አሁን ዲሞክራቶችን ከዚህ ጋር የማያያዝ ሂደትም አለ። ስለዚህ እነዚህ የመጀመሪያው ከዚህ በፊት የተፈጸሙ የማጭበርበር ሂደቶች፣ ሁለተኛው ትራምፕ እንደ ፐርሰናል ጠላቶቹ አድርጎ የሚያያቸው ሰዎች ከዚህ አካባቢ መሆናቸው፣ እነዚህን ሁሉ አያይዞ፣ ሶስተኛ እንግዲህ ጄኔራሊ አሁን ያለው የኢሚግሬሽን ኢንፎርስመንት የኢሊጋል ኤሊያኖችን ወይም አንዶክመንትድ የሆኑ ኢሚግራንቶችን የማስወገድ ተልዕኮ ብቻ ያለው አይደለም። ይሄ በፍርድ ቤት የገቡ ዶክመንቶችን ጠቅላላ ከተመለከተች ለምሳሌ የሆንዱራስ፣ የኒካራጓ እና የኔፓልን ቲፒኤስ ፍርድ ቤት ካሊፎርኒያ ፍርድ ቤት ዲስትሪክት ፍርድ ቤት ሲያስቆመው አንዱ ዳኛ የጠቀሰችው ነገር ፕሬዚዳንት ትራምፕም ስቴፈን ሚለርም ሆነ የዲኤችኤስ ኦፊሰሮች ስለ ኢሚግሬሽን ኢንፎርስመንት ሁል ጊዜ ሲናገሩ ከዚህ ከሶስተኛው ዓለም የመጡ እኛን የማይመስሉ ወይ በሃይማኖት የሚለዩ እና ከዴንማርክ ከኖርዌይ አካባቢ ለምን ተጨማሪ ኢሚግራንቶች አይመጡልንም በሚል እንደገና ደግሞ ሪፊውጂዎችን ከአንድ አካባቢ በመዝጋት የነጭ ሪፊውጂዎችን ለመቀበል ፈቃደኝነት ማሳየት፣ አንዳንዴ ይዞ መምጣትም ከአፍሪካንስ እና እነዚህና ሌሎች የኔፓል፣ የሆንዱራስ፣ የኒካራጓን ስደተኞች ስትመለከች እነዚህ ነጭ ከአፍሪካ ከሳውዝ አፍሪካ የሚመጡ ሰዎች እንደውም የተሻለ ጥበቃ የነበራቸው ናቸው እና እነዚህ ሁሉ አይታ ነው እና ይሄ አኒመስ የሆነ ፖሊሲ ድራይቭ ነው ያለው የጥላቻ እና የኢትኒክ ሬሻል ፕሮፋይሊንግ ድራይቭ የሚያደርግ የኢሚግሬሽን ኢንፎርስመንት ነው ብላ ነው። አንደኛው ምክንያት ብቸኛ ምክንያት አይደለም፣ ወደ 4-5 ምክንያቶች ጠቅሳለች፣ ግን አንዱ ይሄ ነው። ስለዚህ አሁን ያለው የኢሚግሬሽን ኢንፎርስመንት ፍርድ ቤቱ ሪኮግናይዝ እንዳደረገው ሬሻል ፕሮፋይሊንግ፣ ሪሊጂየስ አኒሞሲቲ አለው ወይም የሃይማኖት ጥላቻም አለው። በአብዛኛው የሶማሌ ኮሚኒቲ የምትለዩ ነው ሶማሌ መሆኑ ባይትሰልፍ። ምክንያቱም ከሃይማኖታቸውም አንጻር የአለባበስ በአብዛኛው ሁሉም አይደለም የአለባበስ ስርዓታቸው በተለይ ሴቶች ጋር ስቴጅ የተለየ ነው። ኢትዮጵያኖች ሙስሊሞችም እንደዚህ አይነት ትሬንድ በአብዛኛው ባይሆንም እንደዚህ አይነት ትሬንድ ይከተላሉ። ስለዚህ ለምሳሌ ጂም ውስጥ ስትሄጂ እንደተለዩ ታያለሽ። ማርኬት ላይ ስትሄጂ በግልጽ ማሶማሌ እንዳልሆነ በአብዛኛው ታውቂያለሽ፣ ወይም ደግሞ ሙስሊም እንደሆነ ታውቂያለሽ እና ይሄ በእነሱ እምነት ከአሜሪካን ማህበረሰብ ጋር አሲሚሌት የሚሆን ካልቸርም አይደለም። ይሄ እየሰፋ የሚሄድ ነው። ምክንያቱም ሁሉ ጊዜ ፈርስት ጀኔሬሽን ኦፍ ፈርስት አሁን አዲስ የሚመጣ ፈርስት ጀኔሬሽን የሚባለው እዚህ የተወለደ ነው ማይግራንት። ግን አዲስ የመጣ ማይግራንት የሀገሩን ካልቸር ነው ይዞ የሚመጣው። ስለዚህ ሀገሩ ላይ 2፣ 3፣ 4 ልጅ የሚወልድ ከሆነ እዚህም 3፣ 4 ልጅ ነው የሚወልድ። አሁን ነጩ ደግሞ ከኢኮኖሚ ከሊበራሊዝም ኮንሰፕቶች አንጻር በአብዛኛው አይወልድም። የሚወልደውም 1 ወር 2 ነው የሚወልደው። ግን ኢሚግራንቱ ደግሞ የሙስሊም ኮሚኒቲ በተለየ መልኩ ከሃይማኖትም አንጻር ሊሆን ይችላል፣ ወይም ደግሞ ሴቶቹ በአብዛኛው ከሃይማኖትም ከባህልም አንጻር ቤት ውስጥ የሚሆኑ ሊሆኑ ይችላል። ይሄ ባያስ እንደውም እንዳሉን ባላቅም፣ ግን የኔ ኦብዘርቬሽን በዛ መልኩ ስለሆነ ነው። ብዙ ልጆችን ይወልዳሉ 4፣ 5፣ 6 እና ይሄ አሁን ያለውን የነጭ ማህበረሰብ
አንደኛ እኛ እየወለድን አይደለም፣ የሚመጣው ማይግራንት ደግሞ እየወለደ ነው። በአብዛኛው ደግሞ ከዚህ አካባቢ የሚመጡ ማይግራንቶች ናቸው የሚወልዱት። ስለዚህ ልንበለጥ ነው። ግሬት ሪፕሌስመንት ቲዮሪ የሚባለው ማለት ነው። በጥቂት ዓመታት ውስጥ ሪፕሌስ እንደረጋለን። ስለዚህ እኛ ማይኖሪቲ እንሆናለን። ማይኖሪቲ በሆንበት ደግሞ ስለ ሀገራችን ዕጣ ፈንታ የመወሰን አቅም የለንም። ኢሚግሬሽንን አግሬሲቭሊ ኢንፎርስ ማድረግ አለብን። ኢዘር እኛ የሚመስሉ ሰዎች ከዩሮፕ መቀበል አለብን። ያን ማድረግ ካልቻለን ኢሮፓያኖች መምጣት አይፈልጉም፣ መዝጋት አለብን ለሶስተኛው ዓለም። እና በአብዛኛው የሙስሊም ኮሚኒቲ የሶማሌ ኮሚኒቲ ነው እዚህ አካባቢ ሚድዌስት ላይ። ለዛም ነው አንድም የትኩረት አቅጣጫ የሆነው። እና እንግዲህ ፐርሰናል ኢሹዎች አሉ፣ ፖሊሲ ድራይቭ የሚያደርጋቸው ኢሹዎች አሉት ለማለት ነው። በፖሊሲ ውስጥ ያካተትኩት ሬሻል ኢሹ አለ፣ የዚህ ማጭበርበር ሂደቱ አለ። ፖሊሲ ድራይቭ ካረጋቸው ውስጥ ፐርሰናል ደግሞ የትረምፕ ፐርሰናሊቲ እና እሱ ጠላቶች ብሎ የሚወስዳቸው አሉ። እና እነዚህን አያይዜ ስትመለከች ሚኒሶታ ትኩረት የተደረገበት ይገባሻል። ሌላኛው ደግሞ ፖለቲካል ላንድስኬፑ ሚኒሶታ ሳንክቹሪ ስቴት፣ ይሄ ከፌዴራል ኢሚግሬሽን ኢንፎርስመንት ጋር ማይተባበር ነው። ለምሳሌ ሎካል ውስጥ በአነስተኛ ወንጀሎች በዲደብሊውአይ በአነስተኛ የቴፍት ኢሹዎች ታስረው ያሉ ሰዎችን ቀጥታ ለአይስ አያስረክብም ሚኒሶታ። ይልቁንስ የስቴት ቅጣታቸውን የስቴት ክሪሚናል ቅጣታቸውን ከተወጡ በኋላ ይለቃቸዋል ማለት ነው። እዚህ ነው ሳንክቹሪ ስቴት የሚያስብላቸው። ራሱ አይስ ፈልጎ ማሰር ይችላል፣ ግን ፖሊስ የስቴቱ ፖሊስ አይተባበርም። ስለዚህ ይሄኛውም ሌላ ሪዝናቸው ነው። ግን ሚኒሶታ ውስጥ ያለው ኢሚግሬሽን ሌቨል አንድ ነገር ላሳይሽ ብል ቴክሳስ ውስጥ አጠቃላይ ቴክሳስ እና ፍሎሪዳ ውስጥ ያለው አጠቃላይ አንዶክመንትድ የሆነ ዶክመንትድ አለ አንዶክመንትድ የሆነ ኢሚግራንት ቁጥር የሚኒሶታን ፖፑሌሽን በጠቅላላ ይበልጣል። ቴክሳስ ውስጥ እና ፍሎሪዳ ውስጥ በአሁኑ ሰዓት አንዶክመንትድ የሆነው የኢሚግራንት ቁጥር አጠቃላይ የሚኒሶታን ከተሞች ላይ ያለው ማህበረሰብ ቁጥር ይበልጣል ከተሞች ላይ። ይሄ የሚያሳይሽ በሚሊዮን የሚቆጠር ነው በሁለቱ ስቴቶች ያሉት። እና ኢትስ ኖት አባውት አንዶክመንትድ ማይግራንት። እዚህ አካባቢ ስንት ነው ያለው? 133,000 አካባቢ አንዶክመንትድ ኢሚግራንት ነው ያለው። በጣም ያነስተኛ ነው። ክሪሚናል ስኬላቸውን ብትመለከች እጅግ ሎስት የሚባል ነው። ኦልሞስት ብዙዎቹም አሁን እነሱ ትኩረት ያደረጉባቸው የክሪሚናል ሂስትሪ ያላቸው የሚሏቸው በሺዎች በ2,000 በ3,000 የሚጠቀስ ነው። አሁን ያሰሩት ራሱ ከዛ በብዙ እጥፍ የሚወል። ለዚህ ነው ሊጋሊ እና ዶክመንትድ ኢሚግራንት የሆኑትን ትኩረት ያደረጉት ማለት ነው። አፌርሜቲቭ አሳይለም ላይ ያሉትን፣ አፕሩቭድ አሳይለም ላይ ያሉትን፣ አፕሩቭድ ሪፊውጂ ስታተስ ላይ ያሉትን አሁን እያሰሩ ያሉት ማለት ነው። ምክንያቱም እንደተባለው ሶማሌዎች ጋር ሲሄዱ ሶማሌዎች ከ1,000 በላይ አይሆኑም ዶክመንት የሌላቸው። በአብዛኛው ሲቲዝን ናቸው። ቀጥሎ ያሉት ደግሞ ሌጋል ሬዚደንስ ያላቸው ናቸው በአብዛኛው። ስለዚህ እጣ ፈንታው በሌላው ላይ ወድቋል ማለት ነው። ወይም ደግሞ አሁን ዲናቹራላይዝ እናደርጋቸዋለን ብለው ከሚያስቡት ውስጥ በአብዛኛው የሶማሌ ኮሚኒቲ ውስጥ ነው የስም ዝርዝራቸው ያሾለኩ ሊክ ያደረጉ ሰዎች ያገኙት ማለት ነው። ይሄ ነው እንግዲህ ሜይ ቢ በዚህ ብዙ ሪዝኖች አለ። ኮምፕሊኬትድ ነው ግን አትሊስት የሆነ ፒክቸር ይሰጣል።